የቤቲ ክፋት እየበዛ መጣ። ቤቲ እዛ ቤት ያስገባቻትን ሰራተኛ እንግዲህ ወረቀት ልካ ወይም ደግሞ ፎቶ ሲዲ ውስጥ አስገብታ ላከችላት፣ ወረወረችላት። እሷ ደግሞ መጀመሪያ ግን ጽናትን የራቁት ፎቶ ቪዲዮ ቀርጻ ልካላት ነበር ሰራተኛዋ። ከዛም ያን ወረቀት አሳጥባ ያን የተላከላትን ፎቶ አሳጥባ ለኪራ እንድትሰጠው ለሰራተኛዋ በፎቅ ላይ ወረወረችላት። ሰራተኛዋም ደረሰ ብላ ያንን ይዛ ሄደች። ኪራ ሲያየው ማመን አቃተው። ለማንም እንዳትናገሬ ብሎ አስፈራራት። አሁን ቤቲ ኪራን ወጥመድ ውስጥ ከተተችው። ኪራ በጥፊ መታት። በቀላሉ እንደማትፋታው አይኗን አፍጣ እዛ ቤት ውስጥ የገባች። ኪራ የሚያደርገው ግራ ገባው። ማንም አልተረዳውም። ፈልጎ ያደረገው እንዳልመሰላት ፂ ነቅታለች። ግን የሆነ ነገር አድርገው እንደሆነ መሩና ናሆሜ ግን በጣም አዝነውበታል፣ ተናደውበታል። ፈጣሪ በሰጣት ልጅ ሰራተኛዋንም ያንን የልጅሽን ጭንቅላት ቶሎ ያስመስለሽ እያለች ትቀናጣባታለች። እውነት ያሳዝናል። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት ከባለፈው የቀጠለ ቀጣይ ፓርት ዘመተናል ማለት ነው። ቤቲ የምትባል የሰይጣን ቆራጭ እንግዲህ በቀል ይዛለች ማለት ነው። ኪራን በጣም ስለምታፈቅረውና ስለምትወደው ቀጥታ ኪራ ላይ አሁን እየተበቀለችው እስከ ዛሬ ያስከፈላትን ጊዜ እስከ ዛሬ ያጠፋባትን ጊዜ እያንዳንዷ ቆጥረህ ታስረክበኛለህ እያለች እንግዲህ ኪራን አስገድደዋለች ማለት ነው። እዛ ቤት ያስገባቻትን ሰራተኛ የራቁት ቪዲዮ ቀርጻ እንድትልክላት አድርጋ የጽናትን ፎቶ ቪዲዮ ልካላታለች። ያንን አሳጥባ ደግሞ ለኪራ እንዲደርስ በማድረግ ኪራ አማራጭ የለውም። እናም እዛ ቤት ውስጥ ማታስገባይ ከሆነ ግን ለሚዲያ እበትነዋለሁ። እኔን የሚጠብቁ ብዙ ልጆች አሉ። ያንተን ሚስት ፎቶ በሚዲያ እንድበትኑት አለችው። መጀመሪያ ግን ኪራ ያንን ሲያይ ግራ ተጋባ። ከዛም እውጭ ላይ እንዳጋጣሚ ሲወጣ ሰራተኛዋና እሷ እያወሩ አገኛቸው። አንቺ ሰይጣን ምን አባሽ ትሰሪያለሽ እቤቴ ሲላትም ከዛም ሰራተኛዋን ለምን አስገባሻት ቢላትም እኔ የእናንተ ሰው መሰለች በቃ አስገባዋት አለችው። ከዛም እንዴት እንደዚህ ታደርጊያለሽ በይጥፊ ከዚህ አንድነት በማለት ጮኸ። ከዛ እሷን ውጭልኝ ሲላት አልወጣም ምን ታመጣለህ ባልወጣ አለችው። ከዛም ቱቦ ውስጥ ጨምሬ እጅን ለመንግስት እሰጣለሁ ውጭልኝ ቢላትም ከዛም ያሳዝናል። እኔ መውጣቱን እወጣለሁ ግን እያንዳንዱ ዋጋ ትከፍላለህ። ላንተ ምንም አይነት ፍቅር የለኝም ከዚህ በኋላ አለችው። ከዛም ግን ከመውጣቴ በፊት የጽናት ገላ ቀይ ነው ጥቁር አለችው። በጥፌ ደረገማት። ከዛም እዩልህ አሁን አንተ እኔ ላይ እጅን ማንሳት አትችልም። እስከ ዛሬ ፍቅር ብዬ እንጂ አሁን ላንተ ምንም አይነት ቅንጣት ፍቅር የለኝም። ስለዚህ አርፈ ብትቀመጥ ይሻልሃል አለችው። አስከፍልሃለሁ አለችው። ከዛም ወጣችና ሄደች። ኪራ ቤት ተመልሶ አንድነትን ሰራተኛዋን ከዛሬ ጀምረሽ ማንንም ሰው እዚህ ቤት እንዳታስገቢ፣ ቅድም ያስገባሻት ልጅ ምን እንዳደረገች ብታቂ ኖሮ እንደዚህ ዘና ብለሽ አትቀመጭም ነበረ አላት። እሺ ይቅርታ፣ ግን የሰጠችው ወረቀት ምንድን ነው አለችው። አያገባሽም ምንድን ነው የምትጠይቂ ብሎ ጮኸባት። ከዛ እሷም ምን ብትሰጥ ነው እንደዚህ የተናደድከው አለች። ከዛም ኪራ ተጨንቋል። ቤቴን አገኛት፣ ቀጠረችው። እዛ ግኝታ ስትስመው በጃኬቱ ፊቱን ጠረገ። ለምን በበረኪና አትታጠበውም ለቤቴ ብለህ አለችው። ከዛም እንዳትነኪኝ አላት። እዩልህ እዛ ቤት ውስጥ እንድታስገባኝ እፈልጋለሁ፣ አለዛ ግን የጽናትን ፎቶ ነው የምለቀው ስትለው እባክሽን ቤቲ የእሷን አንስተሽ የኔን እንደፈለግሽ ልቀቂው አላት። ግን የእሷን ሲላትም ኧረ እባክህ
እንደዛ ተቆርቋሪ ነህ? እመነኛ አደርገዋለሁ እዛ ቤት እንድታስገባኝ አለችው። ሳይወድ በግዱ እዛ ቤት ገባ። መጀመሪያ ግን እሷ ጋር ከመገናኘቱ በፊት በጣም ማዘን መተከስ ሲያበዛ ናሆሜ ምን ሆነህ ነው አንተ ልጅ አለው። ምንም አልሆንኩም አለ። እና ምን ሆነህ ነው? ምንም አልሆንኩም። ምን ሆነህ ነው? በቃ ተወይ ሲለው አተወኝም ብሎ ጥሎ ሄደ። ደረጃ ላይ ቁጭ ብሎ እንዳለ መሩ ከላይ መጣች። መሩ እዚህ ደረጃ ላይ ከተቀመጥክ ስንት ጊዜ በስንት ጊዜ ደግሞ መቀመጥ ጀመር ካለችው መሩ አላት። ወይ ምን ተፈጥሮ ነው? ጥሩ ስሜት ላይ አይደለም አለችው። መሩ አንድ ቃል ግቢልኝ አላት። ምንድን ነው አለችው። ጽናትን ጥለሻት እንዳትሄጂ አንቺ ማንም ሰው ይጎዳታል፣ አንቺ ግን የማትጎጃት ሰው እንደሆንሽ እርግጠኛ ስለሆንኩ ነው። በየትም ቦታ ቢሆን ጥለሻት እንዳትሄጂ አላት። ምን እያልክ ነው? አንተ የት ልትሄድ ነው? ልትከዳት ነው አለችው። መሩ ተረጅኝ አላት። በቃ ጽናት እንደፈራችው የፈራችው ሰዓት ደረሰ ማለት ነው። ይከዳኛል እያለች ነበረ አለችው። ኡፍ ብሎ ጥሏት ሄደ። ከዛም ጽናት የኔ ምስኪን አለች። ከዛም ሄዶ ሁላቸውም ስብስብ ብላችሁ ቆይ ብሎ አዘዛቸው። ከዛ ሳሎን ሁላቸውም ስብስብ እንዳሉ ቤቲን ይዟት ገባ። ኪራዬ ብላ እቅፍ ስታረገው ኪራ በድን ነው የሆነው ጽናት። ከዛም በኋላ ምን አሉ ሁላቸውም። ደግሞ ይችን ሰይጣን ምን ልታረጋ መጣሃት አለ ናሆሚ። ከዛም ምን አንቺ ሰይጣን ኪራ ልጃችንን የገደለችው እኮ እሷ ናት፣ ልጃችንን ያሳጣችን እኮ እሷ ናት አለይ ጽናት። ከዛም ከዚህ በኋላ እዚህ ቤት ነው የምኖረው፣ የኪራ ፍቅረኛ መሆኔን አትርሱ። ስለዚህ እኔ ስወጣ አጨብጭባችሁ ነበረ፣ አሁን ስመጣ ደግሞ ተንጫጫችሁ አለቻቸው። ከዛ ናኦሚ ኪራ ምን እያደረክ ነው? ዝም አትበል አንድ በላት እንጂ አለ። ይች ሰይጣን እዚህ ምን አባሽ ልሰሪ ነው ብሎ ናሆሜ ተናደደ። ከዛም መሩ ተነሳችን። አንቺ ነፍሰ በላ አረመኔ ውጪ ከዚህ አለቻት። አልወጣም ዝም በይ አንቺ በሰው ቤት አዛዥ አትሆኚ አለቻት። አንቺ ቆሻሻ አለች መሩ። ከዛም ጽናትም አታፍሪም ጭራሽ ሰተት ብለሽ ልጄን ገለሽ ስትመጪ አለቻት። ከዛም በቃ ቤቱ የኔ ነው፣ ከዚህ በኋላ እዚህ ቤት ነው የምትኖረው፣ አርፋችሁ ተቀመጡ ብሎ ኪራ ወደ ውስጥ ገባ። ጽናት ደነገጠች፣ ማመን አቃታት። ኪራ ወደ ውስጥ ገባ። ናሆሚም ጭራሽ ታንቺ አይናውጣነት የእሱ ፈዛዛነት ነው ያናደደኝ ብሎ ናሆሚም ጥሎ ወጣ። በቃ ባሌ ናፍቆኛል ከባሌ ጋር ሊሄድ ብላ ቤቲ ተከትለው ሄደች። ኪራ ግን እሷን አስገድዳው እንጂ በፍጹም አይፈልጋትም። እናም ያሳዝናል። ሰራተኛዋንም በልጇ ፈጣሪ የሰጠውን ህመም ያንን ዱባ የሚያህል ጭንቅላቱን ልጅሽን አትርሺ እያለች ተይ ቤቲ ፈጣሪ ልጅ ላንቺ የሚሰጥሽና የሚሰጥሽን አታቂውም አለቻት። ያ ጎዳና ናፍቆሻል መሰለኝ፣ ይህን ዱባ ጭንቅላት የተሸከመ ልጅሽን ይዘሽ ጎዳና መጨራመት ፈልገሻል። እዚህ የድስት ጠረግራጊና ፍርፋሪ ስትበይ ጠገብሽ። ድሮም የሰው ልጅ ሲጠግብ እኮ እኩል መናገር ይፈልጋል አለቻት ሰራተኛዋን። ወድጃ አይደለም ፈጣሪ ላንቺም ይሰጥሻል አለቻት። እንዳንቺ አይነት ልጅ ከምወልድ እንስሳ ብወልድ ይሻለኛል አለች። ባፍ ጦር መናገርን እያስተማረች ነው ቤቲ። ሰራተኛዋን በጣም አዘነች። ለልጄ ስል አምላኬ ሆይ ብዙ ነገር ሆንኩኝ፣ ማንም ተጫወተብኝ፣ አሁን ደግሞ ያለሁበትን እኝ የኔ ወንጀል ብዙ ነው፣ አንተን ይቅር ማለት ይከብዳል። ምክንያቱም ልጅን አድናለሁ አሳክማለሁ ብዬ ብዙ ነገሮችን አደረግኩኝ፣ እዋክህን ብላ እያለቀሰች ጽናት መጣች። ጽናት ደግሞ ምን ሆነሽ ነው ልጄ አለቻት። ያው አዎ ልጅ የእህቴ ልጅ አለ አይደለ በጣም ታሞብናል እና ለዛ ነው ባክሽን አለች። አይ እና ልጄ ስትይ ሰማሁሽ መስሎሽ አለቻት። ልጄ ያው የእህት ልጅ አይደለ አለች። እሱስ ልክ ነሽ፣ ስሜቱን አውቀዋለሁ ለትንሽ ጊዜም ቢሆን አለች። ምን? አዎ
በዛ ላይ በሰራተኝነት ብዙ ሞግዚት ሆኜ ልጆችን አገልግያለሁ። ስለዚህ ሳያቸው አልጨክንም አለቻት። የተችል ፈጣሪ ይማረው፣ አይዞሽ፣ እናም አብሽሬ አለቻት። ሰራተኛዋም ጽናት አንቺ ግን ምን ሆነሽ ነው አለች። እዩልሽ እኔማ ልጄ ነበረኝ፣ እናም ልጄን በመድኃኒት ነጠቆኝ አለቻት። ምን አለች። የሰው ልጅ እኮ ክፋቱ በጣም በዝቷል አለች። ይከብዳል። ለመውለድ ሄደሽ ሳትወልጂ ስትመለሽ ስሜቱ ከባድ ነው አለቻት። እኔ እንኳ እዛ አልደረስኩም አለች። በስርዓት ሆዴ እንኳ ሳይገፋ ነው ልጄን መድኃኒት ሰጥተው አጠጥተው የነጠቁኝ። አሁን ደግሞ ፍቅሬን ለመንጠቅ ዘው ብለው ቤት ገብተዋል አለች። ቤቲ ናት እንደዚያ ያደረገችው አለቻት። አዎ አለች ጽናት። እውነት ታጋሽ ነሽ ከምንም በላይ። እኔ በልጄ ከመጡብኝ እኔ አልደራደርም፣ ያው ልጅ አይደለ አለች። ከዛም አንቺ ግን የልጅ ልምዶ ያለሽ ነው የምትመስዪው፣ ማለቴ የእናትነት ልምዶ እኔ እንጃ አለቻት ጽናት። ያው ልጅ አይደለ በቃ በሞግዚትነት ስላገለገልኩ በልጆች የሚጨክን አንደበት የለኝም። እሷ ግን ምን አይነት አውሬ ናት የእውነት አለች። በጣም በይ እንግዲህ የትሽንም ልጅ ፈጣሪ ያድንልሽ አለቻት። አሚን ብላ ጽናትም ወጣች። ጽናት እንግዲህ እቤቷ ሄዳ ትክዝ ብላ እያለቀሰች ሰኒ መጣች። ሰኒ ስትመጣ ጽዬ ምንነሽ ነው አለቻት። ኪራ ሰሞኑን ጥሩ ስሜት ላይ አይደለም፣ ግን ደብቆኛል። በቃ አላቅም፣ የሆነ ነገር ሆኗል። እሱ ፈልጎ እንዳልሆነ አውቃለሁኝ አለች። ሰኒ ደግሞ እባክሽን ተረጋጊ፣ የምትፈልጊውን ነገር ለማግኘት በእርጋታ መሆን አለበት። ስለዚህ ተረጋጊ፣ ጊዜ ስጭው፣ ጊዜ ይፈታዋል አለቻት። እሱስ ልክ ነሽ አለች። ከዛም እባክሽ እኔ ባትሪ ጨርሻለሁ አለች። ያ ማለት እርቦኛል እያለች ነው። እሺ ሽንኩርት ለምን ልስራልሽ አለቻት። እሺ ጽኑዬ ቶሎ በይ አለች። ከዛም ጽናት ደግሞ ለምንድን ነው ግን ኪራን እንደማምነው የሚሰማኝ? ኪራማ እፊቱ ላይ ደግሞ የሆነ ጭንቀትና ስብራት አይቼበታለሁ። ስለዚህ የሆነ ነገር አድርገው ነው እንጂ ኪራ ፈልጎ አይደለም ይሄን ነገር ያደረገው አለች። ከዛም ነው የሚሆነው እንጂ ለምንድን ነው ለሰውም ብነግረው እብድናት ነው የሚሉኝ። እኔ እንጃ። ኪራ ግን ፈልጎት አይደለም የሆነ ነገር አለ እያለች ውስጧ ማብሰልሰል ጀመረች። የቤቲ አውሬነት ግን በጣም ከባድ ነው። ከዛም አላፍር ብላ ኪራን አንተ ኪራ ብላ ጠራችው። ብሎ ደንግጦ እንደ መባነን አለ። እግሬን ጠበኝ፣ እግሬን ማሳጅ አድርግልኝ አለችው። ምን አላደርገውም፣ ገደል ግቢ። እኔ ኪራ ያንቺን እግር ይቅርና የፈለግሽውን አድርጊ። አንቺ ውሻ ለሶስተኛ እግር ፈልገሽ ከሆነ አብሽሬ አላት። ማለት አለችው። ያ ማለት እሰብርልሻለሁ አላትና ጥሏት ሄደ። ጭራሽ እኔን ቤቲን ነው እንደዚህ የሚናገረኝ አሳየዋለሁ አለች። የቤቲ ክፋት በጣም በጣም ከምንም በላይ የሚያስጠላና የሚዘጋ ነገር ነው። ምክንያቱም ከሷ ትውልድ ምንድን ነው የሚማሩት? እውነት በልክ ሊሆንልንና እንዲሁም ደግሞ የእጇን እንድታገኝ እንፈልጋለን እና የሰው ልጅ በድሮ ማንነቱ ማስፈራራት፣ የራሴ ካልሆንክ ብሎ ብዙ ነገር ማድረግ በጣም የሚደብርና የሚያስጠላ ከአንድ ሰው የማይጠበቅ ነገር ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁንም ኮሜንት ላይ ያስቀምጡ። ፍትህ ለጽናትና ለኪራ።